ታላላቆቹን የአውሮፓ ክለቦች የተመለከቱ ወቅታዊ ጥንቅሮችን ወደ እናንተ የምናደርስበት የስፖርት የመረጃ ክፍለ ጊዜና የዩቲዩብ ቻናላችን ላይ ትገኛላችሁ። ውድ ቤተሰቦቻችን ለዚህም ሰዓት መርጠን ያሰናዳላችሁ በርከት ያሉ መረጃዎች አሉ። ከሀገር ቤት ሁለት ለየት ያሉ አነጋጋሪ መረጃዎችን ታደምጣላችሁ። ውድ ቤተሰቦቻችን እንደምትገረሙበት ተስፋ እናደርጋለን። በጣም ለየት ያለ ጉዳይ ነው። ከባህር ማዶ ወጣ እንላለን። በርካታ መረጃዎችን ይዘንላችኋል። ወቅታዊ ትኩረቶች የአውሮፓ ሻምፒዮንስ ሊግ እና እንደዚሁም የዝውውር ጉዳዮች ናቸው። ሁለቱንም ይዘናል። በአውሮፓ ሻምፒዮንስ ሊግ በርካታ ነጥቦችን እናነሳለን። በርካታ ሀሳቦችንም ከውድ አድማጮቻችን እየተቀበልን እንገኛለን። ግን ዛሬ ዓለም አቀፍ ሚዲያ ከሆኑት አንደኛው የሪያል ማድሪድ ማህበራዊ ትስስር ገጽ ላይ ሪያል ማድሪዶች የስቴዲየሙን ጣራ ዘግተን አርሰናልን እንገጥማለን ባሉበት ምስላቸው ወይም ባጋሩት ምስል ስር የአርሰናል ደጋፊዎች የሰጡት መልስ አነጋጋሪነቱ ቀጥሏል። የአርሰናል የቀድሞ ሌጀንድ አንድ መልእክትም አጋርቷል። ለመሆኑ ሳንቲያጎ ቤርናቢዮ አርሰናሎች ከመልበሻ ክፍል ሳይወጡ ማድሪድ ብቻውን ነው የሚጫወተው ሲል ይጠይቃል። በርካቶች ማድሪድ ውጤት ይቀለብሳል ሲሉ ማለት ነው። በእርግጥ ይህ ሀሳብ በማድሪዳውያን ዘንድ ሲጋራ ለመጀመሪያ ጊዜ አይደለም። በአርሰናል በኩል በርካታ መረጃን ይዘናል። ከዝውውር መረጃን በተጨማሪ የአውሮፓ ሻምፒዮንስ ሊግ የቡድን ዜናዎች፣ አሰልጣኝ ማይክል አርቴታን በርካታ ቁልፍ ነጥቦችን በአርሰናል በኩል እናነሳለን። የአርሰናል ደጋፊዎች ጠብቁን። ከዩናይትድ ጋር በተያያዘ ዛሬ ግልጽ መልእክት ተላልፏል። በማንቸስተር ዩናይትድ በኩል ተሰናባቾቻቸውን ይፋ አድርገዋል ካሁኑ። ከዛ ውጭ ግን የማንቸስተር ዩናይትድ የዝውውር ፖሊሲ ጣሊያን ላይ በስፋት ያተኮረ ነው። ሌላኛውን ከፓትሪክ ዶርጉ፣ ሆይሉንድና ዜርኪዝ ቀጥሎ ከጣሊያን የሚያመጡት ተጫዋች ይፋ ተደርጓል። ከዛ በተጨማሪ ማንቸስተር ዩናይትዶች ትኩረት ያደረጉበትና አውሮፓ ትልቅ የመረጃ ምንጮች ያረጋገጡትን አንድ ዝውውር የምናደርሳችኋለን። በማንቸስተር ዩናይትድ በኩል ከዝውውር ጋር የተያዘ በርካታ መረጃዎችን ይዘንላችኋል። ዩናይትዳውያን ጠብቁን። ዛሬ እንግሊዝ በርሚንግሃም ከተማ ቆሞ የታየው ባስ እጅግ በጣም አነጋጋሪ ሆኗል። ዛሬ በርካታ አነጋጋሪ መረጃዎችን ይዘናል። ለማንኛውም እስከ ፍጻሜ ከኛ ጋር ከቆያችሁ እነኝና ሌሎችንም ታደምጣላችሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ታዲያ ቆዩ። ውድ ቤተሰቦቻችን በአብሮነት ቆይታችን ሰዓት ታዲያ ላይክ እያረጋችሁ ብታበረታቱን ደግሞ ለእኛ እጅግ በብዙ መንገድ ይጠቅመናል። በድጋሚ መልካም ቆይታ ተመኝተን አጠር ያሉ ስፖርታዊ ጥንቅሮቻችንን እንጀምር። በኢትዮጵያ ፕሪሚየር ሊግ በዘንድሮ ዓመት በቀዳሚነት የተመዘገበ ተመልካች የታደመበት ጨዋታ ሐዋሳ ከተማ ከወላይታ ዲቻ ያደረጉት ጨዋታ ሆኗል። ሐዋሳ ከተማ ጨዋታውን 1-0 እንዳሸነፈ በስፖርት የመረጃ ክፍለ ጊዜያችን በማለዳው ሰምታችሁታል። ሁሉ አዲስ ከፕሪሚየር ሊግ አክሲዮን ማህበር ባገኘው መረጃ መሰረት ብሎ ባጋራው ጽሑፍ ስር 6700 ተመልካች ትኬት ተቆርጦ እንደገቡና ከ300 በላይ ክቡር ትሪቡን በእንግድነት በስራና በሌሎች ጉዳዮች ከታደሙ ነፃ ገቢዎች ጋር አጠቃላይ ወደ 7000 የሚጠጋ ደጋፊ ታድሟል። ይህም በድሬዳዋ ስቴዲየም በነበረ ድሬዳዋ ከተማ ከአርባ ምንጭ ከተማ ጋር በነበረው ጨዋታ 3500 ትኬት የተቆረጠ ደጋፊ ተገኝቶ የነበረ ሲሆን በዘንድሮ ዓመት ቀዳሚ ቁጥር ነበረ። ቅዱስ ጊዮርጊስ ከኢትዮጵያ ቡና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ያደረጉት ጨዋታ በሶስተኝነት የተቀመጠ ሲሆን የቁጥሩ ማነስ ያልተጠበቀ ነበረ በወቅቱ። ለማንኛውም ሐዋሳ ከተማ ዲቻን 1-0 ከማሸነፉ ባሻገር ባለሜዳ በመሆኑ 200,000 ብር በላይ ትኬት ገቢ ማግኘቱ ነው የተረጋገጠው። ከጨዋታው በኋላ ወላይታ ዲቻዎች ከጨዋታው መጠናቀቅ በኋላ ውጤት ተዘርፈናል፣ ፍትህ ለወላይታ ዲቻ እያሉ ሲቃወሙ ነበረ። በጨዋታው ላይ በተለይም በፍጹም ቅጣት ምት ነበረ 1-0 በሆነ ውጤት ክለባቸው የተሸነፈው። በቡራዩ ላይ በተካሄደው የኢትዮጵያ ከ20 ዓመት በታች ውድድር ላይ ኢትዮ ኤሌክትሪክ ከወልቂጤ ከተማ ጋር ጨዋታ አድርገው ነበረ። እጅግ በጣም አነጋጋሪ ነገር ነው የተፈጠረው። ውድ ቤተሰቦቻችን በደንቡ መሰረት ኢትዮ ኤሌክትሪክ ቀድሞ ያስመዘገበው ነጭ በቀይና ሙሉ ነጭ 2 ማሊያዎች ይዞ ቀረበ። ወልቂጤ ከተማ ደግሞ ያስኩት 1 ማሊያ ነው በሚል ነጭ በቀዩን ብቻ ይዞ መምጣቱን ተናገረ። የሁለቱ ክለቦች ማሊያዎች ተመሳሳይ በመሆኑ ምክንያት ሁሉም ጨዋታዎች አንድ ስቴዲየም ላይ የሚደረግ በመሆኑም ባለሜዳና ከሜዳ ውጭ የሚባል ነገር ባለመኖሩ ዳኞች ዕጣ በማውጣት ማሊያ ማስመረጥ ሲገባቸው ኢትዮ ኤሌክትሪክ ካስመዘገባቸው ማሊያዎች ውጪ ቁጥር የሌለውን አረንጓዴ ልምምድ ማሊያ ለብሶ በፕላስተር ቁጥር ለጥፈው እንዲጫወቱ ተደረገ። ወልቂጤ ደግሞ የያዘውን ብቸኛ ነጭ በቀይ ማሊያ ለብሶ ወደ ሜዳው ገባ። ይሁን እንጂ በሁለተኛው አጋማሽ ወልቂጤ ሁለተኛውን ማሊያቸውን በተወካዮች በኩል በማስመጣታቸው ወይም ማሊያው እንዲደርስ በመደረጉ ሰማያዊ ማሊያቸው ማለት ነው ኤሌክትሪክ ደግሞ በመጀመሪያ አጋማሽ ቁጥር በፕላስተር ለጥፈው ሲጫወቱበት የነበረ አረንጓዴ ማሊያ ተተው ወደ ነጩ ማሊያ ተመልሰዋል ማለት ነው። ይህ ከደንብ ውጪ ነው። ሕግና ስርዓት ባልፈቀደ መልኩ የተደረገ ነገር ነበር።
ለማንኛውም በምስሉ የምትመለከቱት የመጀመሪያው ምስል ከረፍት በፊት፣ ሁለተኛው ምስል ከረፍት በኋላ ግን አንድ ጨዋታ በኢትዮጵያ የእግር ኳስ ታሪክ ውስጥ የተመለከትነው በጣም አሳዛኙ አጋጣሚ ነበር። መረጃዎቻችን ይቀጥሉ። ሐሳብ አስተያየታችሁን ግን በጉዳዩም ዙሪያ ልታጋሩን ትችላላችሁ። በአውሮፓ ሻምፒዮንስ ሊግ አስቶን ቪላ ከፓሪስ ሰን ጀርሜን 2-2፣ ባርሴሎና በቦሩሲያ ዶርትመንድን 3-1፣ ኢንተር ከባየር ሙኒክ 1-1፣ ሪያል ማድሪድ አርሰናልን 2-1 ያሸንፋል። ይህ የ90 ሚኒትስ የሳምንት ግምቶች ነበሩ። በ90 ሚኒትስ ግምት መሰረት ፓሪስ ሰን ጀርሜን፣ ባርሴሎና፣ ኢንተር ሚላን እና አርሰናል ግማሽ ፍጻሜውን ይቀላቀላሉ የሚል ነው። ለማንኛውም መረጃዎቻችን እኛ ስንቀጥል እናንተ ሐሳብ አስተያየታችሁን አጋሩ። ለየት ያሉ መረጃዎችን ይዘናል በአውሮፓ ሻምፒዮንስ ሊግ። እስከ ፕሮግራማችን ፍጻሜ በድጋሜ ቆዩ። ፌርናንድ ሜንዲ ጉዳት ማስተናገዱ ይታወቃል። እስካሁን ከጉዳት እንዳልተመለሰ ሪያል ማድሪዶች አረጋግጠዋል። ስለዚህ በዚህ ሳምንት ጨምሮ ሪያል ማድሪድ በላሊጋው ቀጣይ በሚያደርገው ጨዋታ ላይ የፌርናንድ ሜንዲን ግልጋሎት እንደማያገኝ ሪያል ማድሪድ አስታውቋል። የሳዑዲ አረቢያ ክለቦች ጀርመናዊውን የሪያል ማድሪድ ተከላካይ አንቶኒዮ ሩዲገርን ለማስፈረም ፍላጎት እንዳላቸው ተረጋግጧል። አንቶኒዮ ሩዲገር በበኩሉ ወደ ሳዑዲ አረቢያ ለማቅናት አለማሰቡና የመጀመሪያ ምርጫው ሪያል ማድሪድ መቆየት መሆኑን ነው ዘ አትሌቲክ ያስነበበው። ሩዲገር በሪያል ማድሪድ ውሉን ለማራዘም ንግግር ላይ መሆኑ ሲገለጽ የደሞዝ ጭማሪ እንደሚደረግለትም ይጠበቃል። በተጨማሪም አዲሱ ኮንትራት 100 ሚሊዮን ዩሮ የውል ማፍረሻ እንዲካተትበትም በሪያል ማድሪድ በኩል እቅድ መያዙ ተረጋግጧል። ያው የሳውዲ የዝውውር ፖሊሲ ለሪያል ማድሪድም ስጋት እንደሆነ ማሳያ ነው። ሪያል ማድሪድ በዝውውር ብዙ ይቸገራል ተብሎ የማይታማ ቡድን ቢሆንም ግን የሳውዲዎች የገንዘብ የማንቀሳቀስ አቅምና ጉልበት ግን ለሪያል ማድሪድ ቪኒሺየስ ጁኒየርም ተመልክተነዋልና በእርግጥ ጥያቄው ተቀባይነት ባያገኝም ስለዚህ 100 ሚሊዮን ዩሮ ለሩዲገር ውል ማፍረሻ። ስፔናዊ የቀድሞ የሎስ ብላንኮች የፊት መስመር አጥቂ ሆሴሎ ሪያል ማድሪድ ጨዋታውን በመቀለበስ የተካነ ነው ብሎታል። በዓለም ላይ ጨዋታ መቀልበስ የሚችል ብቸኛው ቡድን ያለው ስፔን እሱም ሪያል ማድሪድ ሲል ሆሴሎ በክለቡ ላይ ያለውን እምነት አጋርቷል። የመጀመሪያው ጨዋታ ሲጠናቀቅ ሁሉም ሰው ማድሪድ የተሰናበተ መስሎት ነበር የሚለው ሆሴሎ አሁን ሁለተኛው ጨዋታ ሲቀረብ ግን ሰዎች መጠራጠር ጀምረዋል ብሏል። ውድ ቤተሰቦቻችን ጥርጣሬያችሁ አርሰናል ውጤት ሳይቀለበስበት አስጠብቆ ያልፋል ነው እናንተ ወይንስ ሪያል ማድሪድ እንደከዚህ ቀደሙ ያደርገዋል ነው? ሆሴሎ ግን አሁን ሰዎች ማድሪድ ውጤት ይቀለብሳል እያሉ ነው ሲል የግል መልከታውንና እንዲሁም ደግሞ ድጋፉንም ያሳየበትን ሐሳብ ነው ዛሬ በማህበራዊ ትስስር ገጹ ላይ ያጋራ። በሪያል ማድሪድ በኩል በአንድ ዓመት ዋንጫ ለማንሳታቸው ምክንያት የነበረ ተጫዋች ሆሴሎ እንደነበረ ሳይዘነጋ ማለት ነው። ማርሴሎ የቀድሞ የሪያል ማድሪድ የግራ የመስመር ተከላካይ ተጫዋችና ጥበበኛ ከሚባሉ ብራዚሊያን እንደውም አንዳንድ ጊዜ የክንፍ ተጫዋቾች ናቸው ብዙ ጊዜ ድሪብል አድርገው ተጫዋቾችን ቀንሰው ወደ ሳጥን እንዲገቡ የሚጠበቅ ተከላካዩ ማርሴሎ ግን በጣም የተካነ ነው በእግር ኳስ ችሎታውም። በርካቶችም በተለይም እግር ኳስን በቅርበት የሚያቆም ጭምር ያውቁታል ከሪያል ማድሪድ ደጋፊ በተጨማሪ። ታዲያ ማርሴሎ ሳንቲያጎ ቤርናቢዮ ውጤቱን ለመቀልበስ ትክክለኛ ቦታ ብሎታል። እኔ ከሪያል ማድሪድ ጎን ነኝ እና ውጤቱን የምንቀለብሰው ይመስለኛል። አትጠራጠሩ፣ ይህ ነገር በሳንቲያጎ ቤርናቢዮ ሲሆን ሁላችሁም ትገረማላችሁ፣ በቡድኑ እምነት አለኝ ብሏል። ይህ በማርሴሎ በኩል የተላለፈ ደግሞ የግል መልከታ ነው። አንቸሎቲም ባልተለመደ መልኩ ከልምምድ በኋላ ከተጫዋቾች ጋር ለ10 ደቂቃዎች ንግግር ያደረጉ ሲሆን ያላቸው ብቸኛ ሳይሆን ካላቸውም በላይ በጨዋታውም ተጫዋቾች ግልጋሎት እንዲሰጡ ምክር ለግሰዋል። ንግግራቸው ከፍተኛ ድምፅ የታከለበትም እንደነበረ ነው ሞንዶ ዲፖርቲቮ ያስነበበው። በልምምድ ወቅት እንግዲህ እሳቸው ብዙ ጊዜ ተጫዋቾቻቸውን ከልምምድ ሰዓት በኋላ ሰላምታ ሰጥተው ነበር የሚያሰናብቱት። አሁን ግን ለ10 ደቂቃ ከፍ ባለ ድምፅ ተጫዋቾቻቸውን ሲያነቃቁም ነበረ። በዚህ ጨዋታ ዙሪያ ውድ ቤተሰቦቻችን የአርሰናል መረጃ ክፍለ ጊዜ ለየት ያሉ መረጃዎች ስለያዝን የአርሰናል ደጋፊዎች ደግሞ እስከ ፕሮግራማችን ፍጻሜ ቆዩ። የሪያል ማድሪድ ተጫዋች መባፔ በአላቬዝ ጋር በነበረው ጨዋታ ጥፋት ሰርቶ በቀጥታ ቀይ ካርድ ከወጣ በኋላ የ3 ጨዋታ ቅጣት ይጠበቅበት ነበረ። ነገር ግን ላሊጋው የአንድ ጨዋታ ቅጣት አድርጎለታል። ከዚህ ቀደም በተመሳሳይ ከሜዳ የወጣው የባርሴሎና ፊት መስመር አጥቂ ሮቤርቶ ሌዋንዶውስኪ 3 ጨዋታ ተቀጣም። ከዛ በኋላ ደግሞ አንጌል ኮሪያ የአትሌቲኮ ማድሪድ ተጫዋች 5 ጨዋታ ተቀጣ። የመባፔ ወደ አንድ ጨዋታ መቀነስ ታዲያ በክለቦች መካከል ቅሬታ እያስነሳ እንደሆነ ደግሞ ስፖርት የተባለው የስፔኑ ጋዜጣ አስነብበዋል። በእግር ኳስ ታሪክ የ8 ቁጥር ተጫዋች ማግኘት እጅግ በጣም አስቸጋሪ ነው ይላሉ ማርሴሎ ቤልሳ።
ሉካ ሞድሪች ስትፈልግ በ6 ቁጥር ቦታ ማስገባት ትችላለህ፣ ስትፈልግ ደግሞ በ10 ቁጥር ቦታ ላይም ታጫውተዋለህ። እንደኔ ከሆነ ሞድሪች ሁለገብ የአማካይ ስፍራ ተጫዋች ነው። ማጥቃትን መከላከልም ስትፈልግ እሱ በጣም ወሳኝ ነው። ሪያል ማድሪድ እንደዚህ አይነት ተጫዋች በመያዙ ባለፉት ዓመታት የአውሮፓን እግር ኳስ ለመቆጣጠሩ ምክንያት ነበረ ብሏል ማርሴሎ ቤልሳ። የባርሴሎና ዋና አሰልጣኝ ሃንሲ ፍሊክም ጋዜጣዊ መግለጫ ሰጥተው ነበረ። ዶርትመንድ ጨዋታን መቀልበስ ይችል እንደሆነ የተጠየቁት አሰልጣኙ በቡድኔ እኔ በጣም እርግጠኛ ነበርኩ ብለዋል። ኤንጎ ማርቲኔዝ ቢጫ ካርድ እንግዲህ እንዲመለከት አንፈልግም፣ ካየ ግማሽ ፍጻሜ የመጀመሪያ ጨዋታ ውጭ ይሆናል፣ እሱ አስፈላጊ ተጫዋቻችን ነው ብለዋል። በባርሴሎና በኩል ግን በዘንድሮው ውድድር ዓመት አሁን እንደ ጥያቄ እየተነሳ የሚገኘው ምን ያክል ዋንጮችን ማሳካት ይችላል የሚለው ነው። ለአብነት ያክል ላሊጋውን አንስተዋል። የአውሮፓ ሻምፒዮንስ ሊግ አሉበት። በስፔን ኮፓ ዴላሬ የፍጻሜ ተፋላሚ ናቸው ከሪያል ማድሪድ ጋር። የስፔን ሱፐር ካፕን ራሱን ሪያል ማድሪድን አሸንፈው አንስተዋል። 4 ዋንጫዎችን በዚህ ውድድር ዓመት በአጠቃላይ ማንሳት የሚችል ቡድን ይዘዋል። በስፔን ላሊጋም የክለቦች ታሪክ ሻምፒዮንስ ሊግ ኮፓ ዴላሬን እና ላሊጋን በአንድ ዓመት ያነሳ ብቸኛው ቡድን ባርሴሎና እንደሆነ ይታወቃል። ራፋኤል ቤኒቴዝም ከክርስቲያኖ ሮናልዶ ጋር ሰዎች ጸብ እንዳለኝ ይናገራሉ፣ ይህ በፍጹም ስህተት ነው ብሏል። ሮናልዶ ድንቅ ተጫዋችና በክለብ ውስጥም ባሉ አንዳንድ ወሳኝ ሰዓት ላይ የሚደርስ ተጫዋች ነው። ስለዚህ እኔ ከሮናልዶ ጋር ምንም አይነት ችግር አልነበረብኝም፣ እሱ አስደናቂ ተጫዋች ነው ብሏል። ለማድሪድ ወሰንበቴ ምክንያት ሮናልዶን ለሚያደርጉ ሰዎች ግን ይህ ስህተት ነው። ከክለቡ ጋር በአንዳንድ ጉዳዮች ምክንያት ባለመስማማት ለቀኩኝ እንጂ ከክርስቲያኖ ሮናልዶ ጋር በነበረ ግንኙነት ምክንያት ሪያል ማድሪድን አልለቀኩም፣ ማስተካከያ ቢደረግበት ብሏል። የቀድሞ የሊቨርፑል ሪያል ማድሪድ አሰልጣኝ ቤኒቴዝ በርካቶች በሊቨርፑል ቤት አይረሷቸውም እኚህን አሰልጣኝ። ፖል ላቤሌ ፖግባም ቡንደስሊጋ፣ ላሊጋ ሊግ እንዲሁም ደግሞ የሳውዲ አረቢያ ሊግ በዋነኝነት የተጫዋቹም መዳረሻ ሊሆኑ ይችላሉ ተብሎ እየተጠበቀ ይገኛል። እቅዱ እንግዲህ ተጫዋቹ በቀጣይ ውድድር ዓመት መጫወትና በዓለም ዋንጫ ሀገረ ፈረንሳይን መወከል እንደሆነ ይታወቃል። አማራጮቹን እንግዲህ እየተመለከተ ነው። ከነኚህ ክለቦች ከነኚህ ሊጎች ውስጥ ቡንደስሊጋ፣ ላሊጋ፣ ሊግ እና እንደዚሁም ደግሞ የሳውዲ አረቢያ ክለቦች እስካሁን ጥያቄ ያቀረበለት ግን አንድም ክለብ የለም። የ18 ዓመቱ ድንቅ ባለተሰጥኦ ስፔናዊ የማላጋ ተጫዋች በመጪው ክረምት የእንግሊዙን ክለብ ኒካስል ዩናይትድን በነፃ እንደሚቀላቀል ተረጋግጧል። ተጫዋቹ በባርሴሎና እና በሪያል ማድሪድ ይፈለግም። ታዳጊው ኒካስል ዩናይትድን መርጧል። ለእድገቱ እንደመረጠ ነው በርካቶች ይህንን መረጃ ይዞት የወጡት። እንደሚታወቀው በሪያል ማድሪድ እንደ አርዳ ጉለር እና ኢንድሪክ ያሉ ራሳቸውን ለዓለም ያሳዩና በትልቅ ደረጃ መጫወት እንደሚችሉ ያስመሰከሩ ተጫዋቾች በቂ የመጫወቻ ደቂቃን እያገኙ አይደለምና ይህ ታዳጊም በነፃ ወኪል ሁለቱን ከመቀላቀል ይልቅ በኒካስል ዩናይትድ ራሱን ለማሳደግ ምርጫው እንዳደረገ ነው ፋብሪዚዮ ሮማኖ ያስነበበው። በርናንዶ ሲልቫ በአመቱ መጨረሻ ክለቡን ይለቃል ተብሎ ይጠበቃል። በእርግጥ ከበርናንዶ ሲልቫ በተጨማሪ በርካታ ስፍር ቁጥር ያላቸው ተጫዋቾች በቀጣይ ክረምት የዝውውር መስኮት በነፃና እንደዚሁም ደግሞ በሽያጭ ሲቲን ይለቃሉ ተብሎ ይጠበቃል። ያው ቡድኑን ለማገዝ ማለት ነው። ታዲያ በዚህ ጉዳይ ላይ ውድ ቤተሰቦቻችን በርናንዶ ሲልቫ ጋር በተያዘ የቀድሞ የልጅነት ክለቡ ቤኔፊካ መዳረሻው ሊሆን የሚችልበት እድል ሰፊ መሆኑ ተረጋግጧል። ፍላጎቱ ባርሴሎና ነበረ። ነገር ግን ሃንሲ ፍሊክ ባርሴሎናን ከያዙ በኋላ በእድሜ የገፉ ተጫዋቾችን ወደ ባርሴሎና ከማምጣት ይልቅ ታዳጊና ወጣት ተጫዋቾችን ለማጫወት ምርጫቸው ማድረጋቸውን ተከትሎ የበርናንዶ ሲልቫ መዳረሻ ከልጅነት ክለቡ ቤኔፊካን ሊሆን እንደሚችል ነው የተዘገበው። ዛሬ በእንግሊዝ በርሚንግሃም የታየው ነገር በጣም አነጋጋሪ ሆኗል። ጉዳዩ እንግዲህ ፓሪስ ሰን ዠርሜን ከአስቶን ቪላ ጨዋታ በፊት ባሳቸው በአንድ ጎዳና ቆሞ ነበረ እዛው አስቶን ቪላ በርሚንግሃም ከተማ ላይ። አራቱም የባሱ ጎማ ተፈቷል። ወደ ቤተሰቦቻችን በጉዳዩ ላይ መረጃዎችን ለማጣራት ሙከራ እያደረግን ነው። ባሱን ጎማ የፈቱት ራሳቸው ፓሪስ ሰን ዠርሜኖች ወይንስ የአስቶን ቪላ ደጋፊዎች? በበርሚንግሃም በአስቶን ቪላ ከተማ እንግዲህ ጨዋታው በሚደረግበት አካባቢ ባረፉበት ሆቴል አካባቢ ያለው የባስ አንዱም ጎማ እንደሌለ ግን ይሄው በመሰላችን አጋራናችሁ እናየው ጉዳዩን። ለማንኛውም ማጣራቶች አድርገን የባሱ ጎማ በምን ምክንያት ሊፈታ ቻለ የሚለውን እናደርሳችኋለን።
ቼልሲዎች ተጫዋች ለማስፈረም ቀጣይ ክረምት ከፍተኛ ጥረት እንደሚያደርጉ ይጠበቃል። ቼልሲዎች የብራይተኑን ጆርጊኒዮ ሩተርን ሁኔታም እየተከታተሉ ነው ተብሏል። የጀርመኑ ተነባቢ ጋዜጣ ፍሎሪያን ፒልተርበርግም ይዞት በወጣው መረጃ መሰረት ለቀጣዩ ክረምት በርካታ ዝውውሮችን የማድረግ እቅድ ያለው ቼልሲ ጆርጊኒዮ ሩተርን በዋነኝነት በዝርዝራቸው ውስጥ ይዘው እየሰሩ እንደሆነ አስነብበዋል። ከዚህ ተጫዋች ጋር በተያያዘ ውድ ቤተሰቦቻችን ብራይተን ኤንድ ሆቭ አልቢዮኖች ግን ተጫዋቹን ለመልቀቅ ፈቃደኛ አይደሉም። ምናልባት ተጫዋቹ ቀጣይ መዳረሻውን የሚመርጥ ከሆነ ግን ሊቸገሩ ይችላሉ። በአርሰናል በኩል አስደሳቹ ዜና ተጫዋቾቻቸው ወደ ልምምድ ተመልሰዋል። የሰሜን ለንደኑ ክለብ አርሰናል ተጫዋቾች ልምምድ አድርገዋል። ከቀናት በፊት ጉዳት አጋጥሞት የነበረው የመሃል ሜዳ ተጫዋች ቶማስ ፓርቴ ከቡድኑ ጋር ልምምድ ማድረግ መጀመሩ ይሄ ለአርሰናል እጅግ በጣም ወሳኙ ዜና ነው። ጋና አማካይ ቶማስ ፓርቴ ሪያል ማድሪድን ለመግጠም ከቡድኑ ጋር ወደ ስፔን እንደሚያመራም ተረጋግጧል። በተጨማሪም የተከላካይ ስፍራ ተጫዋች ቤን ዋይትም ልምምድ ሰርቷል። ጣሊያን የተከላካይ ስፍራ ተጫዋች ሪካርዶ ካላፊዮሪ አሁንም በጉዳት ምክንያት ልምምድ ሳይሰራ ቀርቷል። ከስብስቡም ውጪ ነው አሁንም ድረስ። የተጫዋች የጉዳቱ ሁኔታ ግን በአርሰናል ቤት አሳሳቢ ሊባል የሚችል ነው። አርሰናል ጋብርኤል ቬኖን ከአትሌቲኮ ሚኔሮ ለማስፈረም ፍላጎት አለው ተብሏል። የ15 ዓመት ታዳጊ በአውሮፓ እግር ኳስ ውስጥ በቀጣይ ውድድር ዓመት ይጠበቃል። አርሰናሎች ከተፎካካሪዎቻቸው ጋር እንግዲህ ተሽቀዳድመው ይህን ተጫዋች የግላቸው ለማድረግ ይፈልጋሉ። በክለቡ አትሌቲኮ ሚኔሮ በኩል 14 ሚሊዮን ዩሮ ያክል የዝውውር ሂሳብ እንደሚፈልጉም ተዘግበዋል። የመድፈኞቹ የመሃል ሜዳ ተጫዋች ሚኬል ሜሪኖ ቡድናቸውም ከሙሉ በራስ መተማመን ጋር ወደ ስፔን እንደሚያቀና አረጋግጧል። ማድሪድ በሻምፒዮንስ ሊግ አርሰናል ላይ ጎል አስቆጥሮ አያውቅም። ይህ ማለት ግን ማሸነፍ እንችላለን፣ ቢያስቆጥሩም እኛ ቀድሞን ቢቆጠርብን ቀድመን ብናስቆጥርም የሚፈጥረው ነገር የለም ብሏል። እነሱን እናከብራቸዋለን፣ ከባድ ፉክክር እንደሚገጥመን አስቀድመን አውቀናል ያለው ሜሪኒዮ በጨዋታው ሙሉ በራስ መተማመን እና አክብሮት የምንችለውን ሁሉ እናደርጋለን ብለዋል። ማድሪድ ተጫዋቾች በጣም የማደንቀው ሮድሪጎ ነው ያለው ይህ የአርሰናል ተጫዋች በታክቲክም ሆነ በሁሉም ነገር ልዩ ነው። እሱ ሲጫወት ማየት እወዳለሁ። ሁሉም አማካይ አብሮት መጫወት የሚፈልገው አይነት ተጫዋች ይህ ሮድሪጎ ነው ብሏል። እናም ዋና ስራችን ሊሆን የሚገባው ይሄን ተጫዋች ማቆም ነው ብሏል ሚኬል ሜሪኖ። ሮድሪጎን ማቆም ማድሪድንም የማቆም ያክል ነው ብሏል። ትልቁን ትኩረት ለሮድሪጎ ሰጥቶታል። የአርሰናሉ የወቅቱ የ9 ቁጥር ተጫዋቻቸው ሐሰተኛው 9 ቁጥር ሚኬል ሜሪኒሆ ከሪያል ማድሪድ የጨዋታ ቅድመ ሁኔታ ጋር በተያዘ የሪያል ማድሪድ ሌጀንዶች ደጋፊዎች፣ በተለይም ደጋፊ እንኳን ቢመኝም ብዙም አይገርምም፣ ሌጀንዶች እና እንደዚሁም በበርካታ ተጫዋቾች ዘንድ ውጤት እንቀለብሳለን እያሉ ነው። ከማድሪድ የሚሰማውን የቀልበሳን ድምፅ መብዛት የሰማው የቀድሞ የአርሰናል ተጫዋች ንዋንኮ ካኑ ግን እጅግ በጣም አነጋጋሪ ምላሽ ሰጥቷል። እኔ የምለው ሪያል ማድሪድ በቤርናቦ ብቻቸውን ነው የሚጫወቱት? የሚጋፈጡት እኮ የዓለማችን ምርጡን አርሰናልን የወቅቱን ምርጡን አርሰናል ነው። በዛ ላይ ምርጡን ተከላካይ ነው የሚፋለሙትና በምን ተአምር ነው በዚህን ያክል ደረጃ ለሪያል ማድሪድ ግምት ሊሰጥ የተወደደው የሚለው አልገባኝም ብሏል። በጨዋታው ላይ እሱ የሚለው የኤምሬሱ ጨዋታ 3-0 ስለተጠናቀቀ ብቻ ሳይሆን አርሰናልና ሪያል ማድሪድ በሳንቲያጎ ቤርናቦ የሚያደርጉት የ90 ደቂቃ ጨዋታ ብቻን በራሱ ነጥለን ብንመለከተው በዚህን ያክል ደረጃ ለማድሪድ ለምን ቅድመ ግምት እንደተሰጠና ማድሪዳውያን በዚህን ያክል ደረጃ ውጤት እንቀለብሳለን የሚል ድምፅ ማብዛታቸው አልወደድኩትም። ማድሪድ ብቻውን ነው ወይ ሳንቲያጎ ቤርናቦ የሚጫወተው ብሏል። አርሰናሎች አልፈዋል ብዬ መናገር እችላለሁ ያለው ሪዮ ፈርዲናንድ ነው። በዚህ ረገድ አርሰናሎች ወደ ግማሽ ፍጻሜው አልፈዋል ማለት ይቻላል። ይህን ያልኩት አሁን ላይ ያለው የሪያል ማድሪድ ወቅታዊ ብቃት ለመገመት አስቸጋሪ ስለሆነ ነው ብሏል። እንኳን በሻምፒዮንስ ሊጉ በላሊጋው እንኳን የወትሮ ሪያል ማድሪድ አይደለምና አርሰናል ካለው ወቅታዊ ሁኔታ አንጻር ብቸኛ ያለው አማራጭ ዘንድሮ አርሰናል አውሮፓ ሻምፒዮንስ ሊግ ከመሆኑ አንጻርና በታሪክ አንስቶት ካለማወቁ አንጻር አርሰናሎች ለጨዋታው በጣም ጉጉ ናቸውና በዚህ ምክንያት ጨዋታውን ላይቀለበሰባቸው ይችላል። አርሰናል አልፏል ማለት ይችላለሁ ብሏል ሪዮ ፈርዲናንድ። ለየት ያሉ ከአውሮፓ ሻምፒዮንስ ሊግ ሪያል ማድሪድና የአርሰናል ጨዋታ ጋር በተያያዘ ያገኘነውን ነገር እናጋራችሁ። አንደኛው እዚሁ ምስራቅ አፍሪካም ጎረቤት ሀገር ኬንያ ላይ የሰማነው ነገር ነው። ዛሬ የኬንያ የአርሰናል ደጋፊዎች በተራራ ላይ ወጥተው ነው ጸሎት ያደረጉት ሪያል ማድሪድ ውጤት እንዳይቀለብስ በሚል። አርሰናል ብዙ ጊዜ ከአርሰናል ጋር በተያያዘ እንደዚህ አይነት መንፈሳዊ ነገሮችን ዩጋንዳ ላይ ነበር የምንሰማው። አሁን ደግሞ እዚሁ ምስራቅ አፍሪካም ጎረቤት ሀገር
ኬንያ ላይ ይሄንን ነገር ሰምተነዋል። በእርግጥ ዩጋንዳም እዚሁ ምስራቅ አፍሪካ ናት። ነገር ግን የኬንያ ደጋፊዎች ዛሬ በተራራ ላይ ጭምር ወጥተው ነው ጸሎታቸውን ለፈጣሪያቸው ያደረሱት። ትንሽ ለየት ያለ ነገር ስለሆነ አደረስናችሁ። ሌላኛውን ለየት ያለና እኔ በግሌ ፈገግ ያደረገኝን እናንተም በእርግጥ ሀሳባችሁን አጋሩ። በአንድ የማህበራዊ ትስስር ገጽ ላይ ሪያል ማድሪዶች ሳንቲያጎ ቤርናቢዮ ጣራውን ዘግተን ነው የምሽቱን ጨዋታ የምናደርገው ብለው ለዩኤፋ አስፈቅደው ዩኤፋም ጣራውን ዘግተው አርሰናል እንዲገጥሙ ፈቅዶላቸዋል። ሪያል ማድሪድ ነጭ መለያ እንደሚለብሱ ይታወቃል። ሩዝ ደግሞ የምግብ አይነቱ ማለት ነው፣ በከለሩ ነጭ እንደሆነ ይታወቃል። ታዲያ ሪያል ማድሪዶች ስቴዲየሙን ዘግተን እንጫወታለን አርሰናልን ሲሉ አንድ የአርሰናል ደጋፊ በማህበራዊ ትስስር ገጹ ከዚህ መልእክት ስር ያጋራው ነገር በጣም አነጋጋሪ ሆኗል። ሩዝ በደንብ የሚበስለው ሲከደን ነው ብሏል። ለእኔ ፈገግ ስላደረገኝ ነው። የአርሰናል ደጋፊዎች እናንተም በግል ሀሳብ መስጫ ሳጥናችን ላይ የግል መልከታችሁን አጋሩን። የማንቸስተር ዩናይትዱ ግብ ጠባቂ አንድሬ ኦናና ባሳየው ደካማ አቋም ምክንያት በኒካስል ጨዋታ በአሰልጣኙ እረፍት ተሰጠው። ይህንም ተከትሎ አንድሬ ኦናና ከማንቸስተር ዩናይትድ ስለመለየት ሊያስቡ ይችላሉ የሚሉ ጥርጣሬዎች እንግዲህ እንደበዙ ይታወቃል። ይሁን እንጂ አሁን ባለው ሁኔታ አንድሬ ኦናና በማንቸስተር ዩናይትድ ቤት ይቆያል ተብሎ ይጠበቃል። አንድሬ ኦናና ማንቸስተር ዩናይትድን ሲቀላቀል የወጣበት በቀጥታ የከፈሉት ወደ 43.8 ሚሊዮን ፓውንድ ክፍያ በ5 ዓመት ውል ውስጥ ተከፍሎ መዝገቡ ተነግሯል። በክለቡ የ3 ዓመት ኮንትራት ያለው አንድሬ ኦናና አሁን የተመዘገበ ዋጋው 26.3 ሚሊዮን ፓውንድ መሆኑ የተነገረው። ማንቸስተር ዩናይትድ ኦናናን ከዚህ ባነሰ ዋጋ ከሸጡት እንደ ኪሳራ ነው የሚመዘገብባቸው። ስለዚህ የግዴታ ሳይወዱ በግዳቸው ማቆየት ሊኖርባቸው ይችላሉ ማለት ነው ይህን ተጫዋች። በዚህ ምክንያት ማንቸስተር ዩናይትዶች አንድሬ ኦናናን በክለቡ ማቆየት ግዴታ አሊያም በውሰት መስጠት ነው እንደ አማራጭ ሊሆን የሚችለው። አለበለዚያ በኪሳራ ይመዘገብባቸውና ሌላ ጣጣ ውስጥ ይገባል ማለት ነው ማንቸስተር ዩናይትድ። አንዳንድ ጊዜ ተጫዋቾችን በውድ ዋጋ ማስፈረም እንደዚህ አይነት ጣጣዎች ይኖራቸዋልና አንድሬ ኦናናን መሸጥ ለዩናይትድ ተጫዋቹን መልቀቅ ብቻ አይደለም እንደዚህ አይነት ኪሳራ ውስጥም ይከተዋል። ታዲያ ማንቸስተር ዩናይትዶች ግብ ጠባቂ ያፈላልጋሉ የሚለው መረጃ ከወጣ በኋላ በርካታ ግብ ጠባቂዎች ከዩናይትድ ጋር ስማቸው እየተያዘ ይገኛል። ለአብነት ያክል በበርካታ የአውሮፓ ክለቦች የሚፈለገውም ፖርቹጋላዊ ግብ ጠባቂ ዲያጎ ኮስታ ዳግም የማንቸስተር ዩናይትድ ኢላማ ሊሆን እንደሚችል ተዘግቧል። ከዚህ ግብ ጠባቂ ጋር በተያዘ ካስታወሳችሁ ባለፈው ክረምት ላይ ከፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ጋር ስሙ በስፋት የተያዘ ግብ ጠባቂ እንደነበረ እናስታውሳለን። ከዛ ውጭ አርሰናሎችም የዚህ ግብ ጠባቂ ፈላጊ እንደነበሩ ይታወቃል። ባለፈው ክረምት ላይ በተለይም አሮን ራምስዴል ክለቡን ሊለቅ መሆኑን ተከትሎ በስፋት ሲነሳ ነበረ። ሌላኛው በዩናይትድ በኩል ዘሰን ይዞት የወጣው መረጃ አሮን ራምስዴል ከሳውዝሃምፕተን ጋር ወደ ሻምፒዮንሺፑ እንደወረደ ይታወቃል። ተጫዋቹ በፕሪሚየር ሊግ ሊቆይ ይችላል የሚለው ነገር እንግዲህ በስፋት እየተነገረ መሆኑን ተከትሎ ምናልባትም ሳውዝሃምፕተን ይለቃል የሚለው በዛ ላይ የዝውውር ሂሳቡ ዝቅተኛ መሆኑን ተከትሎ ማንቸስተር ዩናይትድም ይህን ግብ ጠባቂ ሊመለከት እንደሚችል ዘሰን ዛሬ በፊት ገጹ ላይ ይዞት ወጥቷል። ሪያል ቤቲሶች ከማንቸስተር ዩናይትድ ጋር ሰሞኑን ውይይት ድርድር እያደረጉ ነበረ በአንቶኒ ጉዳይ ላይ። ማንቸስተር ዩናይትዶችም አንቶኒን ለመልቀቅ ፈቃደኛ እንደሆኑ ይታወቃል። ነገር ግን ከስምምነት ሳይደረስበት ቀርቷል። ውድ ቤተሰቦቻችን ጉዳዩ የተፈጠረው ታዲያ በማንቸስተር ዩናይትድ በኩል ተጫዋቹን በቋሚነት መልቀቅ ሲፈልጉ፣ ሪያል ቤቲሶች ግን ለተጨማሪ ዓመት በውሰት እናቆየው የሚል ጥያቄ ነበር ያቀረቡት። ማንቸስተር ዩናይትዶች ግን ተጫዋቹን በቋሚነት መሸጥ ብቻ ፍላጎታቸው እንደሆነ ነግረዋቸዋል። አብዛኞቹ የጣሊያን ሚዲያዎች ደግሞ አንድ መረጃን ይዘው እየወጡ ይገኛሉ። የአማካይ ስፍራው ተጫዋች የአታላንታው ኤደርሰን በበርካታ ክለቦች ቢፈለግም መዳረሻው ግን ማንቸስተር ዩናይትድ ሊሆን እንደሚችል ነው በስፋት እያስነበቡ የሚገኙት። ማንቸስተር ዩናይትዶች የአማካይ ስፍራ ተጫዋቾቻቸውን በርካቶቹን ይለቃሉና ያ ቦታ ላይ ለመተካት አማካይ ስፍራ ተጫዋች ፍላጎት እንዳላቸው ይታወቃል። ታዲያ የኤንደርሰን ፈላጊ መሆናቸው ሲዘገብ ማንቸስተር ዩናይትዶች ይህን ተጫዋች ለማምጣት ከሌሎች ክለቦች በተሻለ የሚንቀሳቀሳሉ ተብሏል። ጣሊያን ላይ ትኩረት አድርጓል ዩናይትድ። ዶርጉ፣ ኦናና፣ ሆይሉንድ አሁን ደግሞ እንደ ዜርኪዚ ያሉ ተጫዋቾችን አምጥተው ነበረና በቀጣይነት ደግሞ የማንቸስተር ዩናይትድ መለማዎች የጣሊያኑን ክለብ ቦሎኛ የክንፍ መስመር ተጫዋች የሆነውን ዳን ንዶዌ ላይ አይናቸውን መጣላቸው ተዘግቧል። እንደ አማራጮች ነው እንግዲህ ዝርዝሮችን እየያዙ የሚገኙት ማንቸስተር ዩናይትዶች። እነኚህ ዝርዝሮች ከተካተቱ በኋላ ወደ ቤተሰቦቻችን መለማዮች ተልከውም በስቴዲየም ተገኝተው የተጫዋቹን እንቅስቃሴ ነጥለው ይመለከታሉ። ከዛ በኋላ እንግዲህ በግምገማ ቦርዱ ሲስማማበት ያመጣሉ ማለት ነው። ሁሉም የተጠቀሱ ተጫዋቾች ግን ወደ ክለብ ይመጣሉ ማለት አይደለም። በሩመር የተያዙ ተጫዋቾች ግን በመለማዮቻቸው በኩል በየስቴዲየሞቹ እየዞሩ ያሉና ማንቸስተር ዩናይትድ የጣሊያኑን ክለብ ቦሎኛውን የመስመር ተጫዋች የሆነውን ዳን ንዶዌንም በቀጣይ እንደሚመለከት ተረጋግጧል።
ጃክ ሙርሃውስ እና ጄደን ካማንስ በማንቸስተር ዩናይትድ ከ21 ዓመት በታች ቡድን ስብስብ ውጭ እንደነበሩና ጨዋታም እንዳመለጣቸው ይታወቃል። ሁለቱም ተጫዋቾች ከቅርብ ጊዜ ወዲህ ከዋናው ቡድን ጋር ልምምድ እያደረጉ እንደሆነ ይታወቃል። በኤሮፕ ሊግ ላይ ይጠቀሟቸው እርግጥ ባይሆንም ከ21 ዓመት በታች ቡድን ስብስብ ግን ውጭ ተደርገውም በዚህ ሳምንት ተመልክተናቸዋል። ማንቸስተር ዩናይትድ በሚቀጥለው ክረምት ከተጫዋቾቹ ጋር እንደሚለያይ ዛሬ በይፋ አስታውቋል። የ39 ዓመቱ ግብ ጠባቂ ቶም ሂተን እንደዚሁም ደግሞ በማንቸስተር ዩናይትድ በኩል ጆኒ ኢቫንስ ክለቡን 100% እንደሚለቁ ዩናይትዶች ዛሬ በይፋ ገልጸዋል። ክርስቲያን ኤሪክሰን እና ቪክተር ሌንድሎፍም ይለቃሉ ተብሏል። በእነሱ ጉዳይ ላይ ይፋዊ መግለጫ አልሰጠም ዩናይትድ። ነገር ግን ይፋዊ መግለጫ የሰጠው በቶም ሂተን እና ጆን ኢቫንስ ላይ ነው። ዛሬ በአውሮፓ ሻምፒዮንስ ሊግ ቦሩሲያ ዶርትመንድ ሲግናል ኢዱና ፓርክ ላይ ከባርሴሎና ምሽት 4 ሰዓት እንዲሁም አስቶን ቪላ ከፓሪሰን ጀርሜን ምሽት 4 ሰዓት ቪላ ፓርክ ላይ ጨዋታቸውን ያደርጋሉ። የመጀመሪያ ዙር ጨዋታ ባርሴሎና ዶርትመንድን 4-0 እየመራ ነው። ፓሪሰን ጀርሜን አስቶን ቪላን 3-1 እየመራ ነው። እነኚህ የአውሮፓ ሻምፒዮንስ ሊግ ብዙ ድራማ፣ ብዙ ትንቅንቅ፣ ብዙ የጨዋታ ቀለበሳ የምናይበት አጋጣሚስ በዚህ ሳምንት ይፈጠራሉ። የአውሮፓ ሻምፒዮንስ ሊግ ለዚህ ምቹ ቦታ እንደሆነ ይታወቃል። ብዙ ካምባኮችን አይተናል። በእግር ኳስ ይታሰባሉ ማንላቸውን ለአብነት ያክል ሮማ ባርሴሎና ላይ ቀለበሰው፣ ባርሴሎና ራሱ ፓሪሰን ጀርሜን ላይ ቀለበሰው፣ ሊቨርፑል ባርሴሎና ላይ ቀለበሰው፣ ሪያል ማድሪድ ማንቸስተር ሲቲ ላይ ቀለበሰው። እንዲህ እያለን በርካቶችን መጥራት እንችላለን። በዚህ ዓመት እንኳን ባርሴሎና ቤኔፊካ ላይ የቀለበሰውን ውጤት እናስታውሳለን። በርካታ ግብ የተቆጠረበት ጨዋታ። ለእናንተ ትልቁ በአውሮፓ ሻምፒዮንስ ሊግ የተመለከታችሁት የጨዋታ ቀልበሳ ግን የትኛው ነው? በጣም ያዝናናችሁ፣ በጣም የተደሰታችሁበትም ሊሆን ይችላል። ወይም የእናንተ ክለብ የቀለበሰውም አጋሩን። ለአሁኑ መርጠን ያሰናዳንላችሁን መረጃ እዚህ ጋር ቋይተናል። በቀጣይ እንገናኛለን ተጨማሪ መረጃዎችን ይዘን። ሰናይ ጊዜ